ብዙ ትማሩበታላችሁ። ስለ ስልክ ነው። በስልክ ምክንያት የተፋቱት ባልና ሚስቶችና የፈረሰ ትዳር ነው። ምንድን ነው ስልክ ሞባይል ምንድን ነው? ይሄ የምታዩት ዕቃ እንዴት ትዳርን ሊያፋታ ይችላል ነው አይደለ ትልቁ ጉዳይ። እኔ በስልኬ ህይወትን ከዘራሁ አንዳንዱ ደግሞ ሞትን ሊዘራ ይችላል። ስለዚህ እንዳጠቃቀማችን በሚለው ነው የምንሄደው ማለት ነው። እንዳጠቃቀማችን በሚለው እንሄዳለን። ቤተ ክርስቲያን ስልካችንን እንድንጠቀምበት ያዘዘችው በግል ነው። ቤተ ክርስቲያን ውስጥ ግን ስልክ መነካካት አይፈቀድም። እንደው ፎቶ ለማንሳት አንዳንዴ ካልሆነ በስተቀር ወይም እንደው በጣም ጠቃሚ ለሆኑ ጉዳዮች ካልሆነ በስተቀር ዝም ብሎ ስልክን አውጥቶ እንደፈለጉ መጠቀም ባይሆን ይመረጣል። ደግሞም ህሊናም ራሱ ይፈርዳል። ቅዳሴ ላይ አሁን ስልክ አይነካም፣ ስብከት ላይ ስልክ አይነካም። እንደው ብቻችን ቁጭ ብለንም ከሆነ ደግሞ ስልካችን የምንነካካ ከሆነ መዝሙር ብናዳምጥ፣ ስብከት ብናዳምጥ ቤተክርስቲያን ግቢ ውስጥ ምንም ማለት አይደለም። ግን የብልግና ፊልሞችን ማየት አስቡት። ቤተክርስቲያን ግቢ ውስጥ ሆኖ አይዘገንንም? አሁን ታሪኩን ማቀርብላችሁ እንዲህ አይነት ሰው ነው ማቀርብላችሁ፣ እንዲህ አይነት ባህሪ ያለው ሰው በሽተኛ ነው ተብሎ ነው የሚታሰበው። በእርግጥ በሽተኛ ነው ይሄ ሰው ተዉት ተብሎ ነው። ግን በሽተኛ እንዳልሆነ አንድ እሱ ያውቃል፣ ሁለት እግዚአብሔር ያውቃል፣ ሶስተኛ ደግሞ ሚስቱ ታውቃለች። እና ካልጠፋ ቦታ ቤተክርስቲያን ግቢ ውስጥ ለምንድን ነው እንደዚህ አይነት ባለጌ የሆነ ነገር የምታየው ብላ ቀስ ብላ በእርጋታ ነው የምትጠይቀው። የሚመልስላት ግን በጩኸት ነው። ስለዚህ ምን እያየ እንደነበረ እሷ ታውቃለች። ስላየችው ነገርም በቀስታ ነው የምትቆጣው። ለምን? ባህሪውን ስለምታውቅ፣ ጸባዩን ስለምታውቅ ነው። እሱ ግን በሽተኛ እንዳልሆነ እያወቀ በሽተኛ ለመምሰል የሚያደርገው ጥረት አለ። ደግ አደረኩ እንደፈለግኩ ማየት ይችላሉ ብሎ ዘበኞች እስኪሰሙት፣ ሰው አጠገቡ የተቀመጠ ሰው ሁሉ እስኪሰማ ድረስ እና አንዳንዴ ድምፁን ሁሉ ይከፍተዋል እና ተከታትለዋለች። እሱ የሚያውቀው ሚስቱ በሽተኛ እንደሆነ የምታውቅ ነው የሚመስለው። ሌላ ማንነቱን የምታውቅ አይመስለውም። እና ይገባቸዋል መቼም የምናገረው ነገር። ተከታትላ የት ሄዶ እንደሚመጣ ምን ቦታ ውሎ እንደሚመጣ ጨርሳለች፣ ደምድማለች። እና ግን የልጆቿ አባት ስለሆነ አንደኛ መፍታት የሚባለው ነገር አታስበውም። ሁለተኛ ነገር ደግሞ ይህንን ሰው እንዴት አድርጌ ነው ወደ ቤተክርስቲያን የምመልሰው ነው የምትለው። እና አባቶች በቤት መጥተው ጸበል ሲረጩ ተነስቶ ሮጦ ይወጣል። አባቶችን ቤቱ ሲመጡ ተነስቶ ሮጦ የሚወጣ ከሆነ ቤተክርስቲያን ግቢ ውስጥ ደግሞ ሄዶ ለምንድን ነው አባቶች አጠገቡ ሲቀመጡ ዝም የሚለውን ነገር ነው መጀመሪያ ማየት የጀመረችው። ይሄ ሰው ችግሩ ምንድን ነው? የመንፈስ ችግር ከሆነ ወይም የጸላይ ሰናያት የመጥፎ መንፈስ ችግር ከሆነ እውነት ቄሱ እኛ ቤት ሲመጡ ጥሎ እንደወጣ ሁሉ ቤተክርስቲያንም መሄድ አይጠበቅበትም ነበረ። ስለዚህ አንድ የሆነ ጉዳይ አለበት ብላ ነው የምትከታተለው እና ተከታትላ ጨርሳለች። የቤት ሰራተኛዋን ያው ከክብር አሳንሷታል፣ ደፍሯታል። በተደጋጋሚ ደግሞ ሲያሯሩጣት ሚስቱ ደርሳለች። በፊት ይመስላት የነበረው አይምሮውን ታሞ ነው ወይም ደግሞ ችግር አለበት፣ ሱስ ነው፣ መጠጥ ነው እንደዚህ ያደረገው ምናምን ብላ ትረዳው ነበረ። መረዳት ብቻ አይደለም፣ አልቅሳ ዝም ትላለች። ጠዋት ከእንቅልፉ ሲነሳ ትናንትና እኮ ልጅቷ እንደዚህ ያረካት ሄዳ ልትከስ ስትል እግሯ ስር ወድቄ ለምኛት፣ ልጅም ካለ ትወልጂዋለሽ እናሳድግልሻለን፣ ባለቤቴ እኮ እንደዚህ አይነት ችግር አለበት ብዬ ነው የመለስኳት እና ምን ትላለህ አለችው። ግን አንቺ አሁን የምርሽን ነው እኔ ከቤት ሰራተኛ ጋር ተኝቼ እንደዚህ በጨዋነት የምታወርኝ አላት። እና ታማሃል እንደ አንተ አለችው። ማለት ጥያቄዋ ድንገት ስለሚሆንበት ምናምን ብሎ ተነስቶ ነው የሚወጣው፣ ሮጦ ነው የሚወጣው። ግን ይሄ እንዴት ነው እንደደረሰችበት ሰራተኛዋን ሊደፍራት እንደፈለገ ምናምን እንደደፈራትም አንዳንድ ነገሮች እንዳደረገ እንዳወቀች ሲያቅ፣ ግን ያወቀችው ደግሞ ተረድተው ነው። ይገባቸዋል መቼም ተረድተው ነው። ምን ማለት ነው? እሱ እንደሚረዳው ከሆነ በቃ ጠጥቶ ነው ብላ ነው የምታስብልኝ።
ሐሺሽ ወስዶ ነው ብላ ነው የምታስብልኝ ብሎ ልክ እንደዛ ነው የሚረዳው። በፍጹም በሌላ ነገር አያስብም ማለት ነው። እና ጥሩ ሚስት አለችኝ ብሎ ግን ግራ ገብቶታል። እንዴት አልፈታችኝም? እንዴት አልመታችኝም? ስለዚህ በዚሁ መቀጠል አለብኝ ብሎ ነው በዛው የሄደው። ማለት የሌባ ዓይን ደረቅ መልሶ ልብ ያደርቃል የሚባለው ከደገማት ይችን ጉዳይ አሁንም የአእምሮ በሽተኛ ነው ተብሎ ይታመንልኛል። እሷ ፊት ማድረግ አለብኝ። እፊቷ ተደብቄ ካረኩኝ ሰው ወጣ አልወጣም ብዬ ካደረኩኝ አእምሮ ጤነኛ ነው ተብዬ ታሰባለሁ ብሎ በቃ ሚስቱ ፊት መሳደብ ምናምን እንደፈለገ ማድረግ፣ ሰራተኛዋ ባጠገቡ ስታልፍ ምናምን በእጁ ቸብ ማድረግ፣ ጉንጯን መሳም። ከዛ ጸበል ትረጫው ነበር የሆነ ሰዓት ላይ። በስመ አብ ወወልድ ወመንፈስ ቅዱስ አንተ ምንድን ነው እንደዚህ ያደረገ እንዴ? እኔ እኮ ሚስትህ የልጆችህ እናት እኮ ነኝ። ምንድን ነው የነካብኝ ባለቤቴን ብላ በጣም ታለቅስ ትጨነቅ ነበረ። ኖርማሊ በጤናው አይደለም ብላ አስባ ማለት ነው። በጤናው አይደለም ብላ አስባ እና በስልኩ ግን የወሲብ ፊልም ይመለከታል። ስልኩን ተቀብላ እጥላለሁ የሚል ሀሳብ ካላት በቃ ድዷን ነው የሚወልቅላት። በቃ አንድ ጊዜ ይዞ መንጋጭለዋን ነው የሚላት። ደግሞ ሲመታት አደገኛ አመታት ነው የሚመታት። እንዳትነሳ አድርጎ ነው የሚመታት። እና ይሄን ስለምትፈራ አትነካውም ስልኩን። አንዴ ሞክሯታል። አንድ ጊዜ ደህና አድርጎ አቅምሷታል። ስለዚህ ያን አትሞክረውም። የምትፈልገው ግን እሷ ምንድን ነው ይሄን ነገር ይዞ እንዳይወጣ፣ ቤተሰቦቹ እንዳያውቁ፣ የእሷን ቤተሰቦች ይሄን ካወቁ አንደኛ ገበናዋ ይወጣል፣ ሁለተኛ ነገር ደግሞ እሱም ይዋረዳል። የልጆቹ አባት ነው። ምን ታድርግ? ግን በዚህ ሁሉ ውስጥ ደግሞ ዓለማዊ ናት። ዓለማዊ ናት ስላችሁ መንፈሳዊም አይደለችም። የመናፍስትንም ሴራ አታውቅም። እና ወደ አንድ ዓመት እንኳን አይሞላውም፣ ግን በቃ አንድ ዓመት አካባቢ እንደዚህ ወጣ ገባ እያለች ነገሮች በጣም እያስደንቋት እየገረማት፣ እሱም ደግሞ ካፈርኩ ከመልሰኝ እንደዛው ፈጣጣ እንደሆነ እየቀጠለ ሰራተኛዋ አልፈልግም ብላ ጥላ ትወጣለች። ወጥታ እዛው ሰፈር ነው የገባችውና ለዛው ለገባችባቸው ሰዎች ትናገራለች። እንዲህ አድርጎኝ ባለቤቷ አብዷል፣ ጤነኛ አይደለም። ቁጭ ብሎ እሷ ፊት እኔን እንደዚህ እያደረገ እንደዚህ ይስመኛል፣ እንደዚህ ያደርጋል፣ ቤተክርስቲያን ግቢ ውስጥ ሄዶ እንደዚህ ባለጌ ቪዲዮ ያያል ምናምን ብላ ነገረቻቸውና እነዛ ሰዎች ምን ጉድ መጣባት እንዴ? እንደዚህ አይነት ህይወት ነው የምትኖረው? ደህና እኮ ነው የምትመስለው ስትታይ፣ እንደው የምታሳዝን ልጅ እንደው ለብሳ ልጆቿን አዝላ ቤተክርስቲያን ስትሄድ ስናያት ለካ ለዚህ ነው የምትሮጠው። አይ ሰው እኮ ያለ ምክንያት ቤተክርስቲያን ጡል አይልም ብለው አዝነው ዝም ይላሉ። እና እነዛ ሰዎች ግን አዝነው ዝም ብለው በእንግድነት እነሱ ቤት ፕሮግራም አለ እንትን መሰለኝ፣ ሌላ ሙሽራ ጋብዘው ነው ቤታቸው ይመስለኛል። አሁን እንደዛ ነው የተረዳሁት እኔም። ሙሽሮች ምናምን ስትል ስለሰማኋት ሙሽሮች አንዳንድ ጊዜ ካገቡ በኋላ ዘመድ ምሳ ይጠራቸዋል፣ ግብዣ ምናምን አለ አይደለም፣ አክስት አጎት ምናምን እስቲ ኑ እኛ ጋር ምሳ ብሎ ሙሽሮቹን ይጠራሉ። እና ሲመጡ አብረው ያው ሚዜዎችም ስለሚጠሩ ከነዛ ሙሽሮች መካከል የኛን ትምህርት የምታዳምጥ አንድ ሴት ሚዜ አለች። ሙሽራውም ራሱ የኛን ትምህርት ያዳምጣል። ማዳመጥ የጀመረው ግን ከሰርጉ በኋላ ነው። እንግዲህ ሰርጉ ካለፈ 15 ቀን ሆኖታል። 15 ቀን ሆኖታል ካለፈ ሳይሆን አጠቃላይ 15 ቀን ሞልቶታል። በዛች 15 ቀን ውስጥ ካገባ በኋላ ገጠመኝ እያዳመጠ እግዚአብሔር ሆይ ገና ከማግባት ይህንን ትምህርት እንዳዳመጥ ስለረዳኸኝ አመሰግናለሁ እያለ እንደገባ ምሳ እየተበላ እስቲ ክፈቱ በእናታችሁ እንደዚህ እኮ አቋርጬ ነው የመጣሁት ገጠመኝ ይላል። ከዛ ሲከፈት እነዚህ አሁን ያልኳችሁ ሰራተኛ የገባችባቸው ሰዎች እነ ማህበረ ገሌ ምናምን አባል ናቸው። የኛ ትምህርት ጠላት። በዛም ደግሞ ከዛም አልፎ ደግሞ እኔንም ያውቁኛል። የምንተዋወቀው ግን በስራ ነው። እና አይ እንደ ሙሽራን መከልከል ይከብዳል፣ ይሄ ግን ባይከፈት ደስ ይለኛል ሲባል፣ አረ በጣም ይጠቅማቸዋል፣ አሪፍ ነገር ነው፣ በጣም ብዙ አሪፍ ነገር። እንዲያውም ባለፈው እንደዚህ እያልን ስናወራ ነበር በቤታችን ውስጥ። ይኸው እንዲያውም ምክንያቱ ይሄ ነው፣ እስቲ ደስ ይበልህ ብለው ሙሽራው እንዳይከፋው ብለው ተከፈተ። ደግሞ በጣም ተጫዋች ቀልደኛ፣ በዛ ላይ ነገር አዋቂ በጣም የገባው ስለሆነ ሙሽራው ማስቀየም አይፈልጉም። እኛስ የጠራንህ የአንተ ጨዋታና ሳቅ ናፍቆን ነው፣ ግን እንግዶች እስከሚሰባሰቡ ድረስ እንከፍትልሃለን ብሎ ነው የከፈቱለት። በዛው ግን ትምህርቱን ሲያዳምጡ ምን ሲሉ እዛ ጋር የሚጫወት ሰው አለ፣ እዚህ ጋር ምሳ ይበላሉ። ተከፍቶ ቴሌቪዥኑ ላይ ያው ብዙ ጊዜ ድግስ ቦታ ላይ መዝሙር ነው የሚከፈተው እና ወጥሮ ያዛቸው ይከፈት ብለው ቴሌቪዥን። ቢያንስ እዛ ቤት ውስጥ 12 13 ሰዎች አሉ ከነሚዜው ማለት ነው። እና ትምህርቶች ተከፍተው በዛ ትምህርት ውስጥ የምናወራው
ስለ አስቸጋሪ ባሎች ጸባይ ነበርና አስቸጋሪ ባሎች ያለባቸውን ችግር ነበር ማወራውና ከዛ ዘወር ብሎ ሰራተኛዋን አያቱና ጋብዣት እስቲ ይሄንን ትምህርት አለቻት። የቤቱ ባለቤት ነች እንግዲህ ቀጣሪዋ ይች እንግዲህ ሰራተኛዋን የቀጠረቻት እንደ አሽሙር ነው። ያው እንግዲህ ስለ ባል እያወራ ነው እንግዲህ ባሏን ለማስተካከል የሚችል ከሆነ እስቲ ይሄንን ጋብዣት እስቲ አለቻት። አይት እየርሶ ካልወደዱትማ መጥፎ ትምህርት እንደሆነ ካወቁማ ምን ያደርግልኛል አለች። አይ እኔ እኮ ልጁን ስለማልወደው ስለምጠላው ሳይሆን ያው እነዚህ ሰዎች የሚያስተምሩትን ትምህርት አንዳንድ ጊዜ ይነቅፋሉ። ስለዚህ እኛ መስማት የለብንም ብለን ነው ብለው ነገሩን ያው ሙሽራ ፊት ስለሆነ ክፉ ነገር መናገር አልፈለጉም። እንግዲህ እንደዛ ከሆነማ ካገኘኋት እነግራታለሁ ምን ችግር አለው ይላሉ። እና በጥበብ ነው ሴትዮዋ የሚያወሩት በጥበብ መቼም ድምጼ ይሰማል አይደለም? የሚረብሽ ሰው አለ እንዴ? የሚረብሽ ሰው አለ እንዴ? አትመልሱላት ምናምን እያላችሁ ነው። ማን ትባላለች የጻፈች? እስቲ ንገሩኝ ላጥፋት። ምን ታደርጋለች እዚህ ሀሳባችሁን ከሰረቀች? እስቲ ጻፉልኝ ስሟን። ጽሁፉን ሁሉ ከማነብ ስሟን ጻፉልኝ። እሺ ማያዬ ቲቪ ጥሩ ነው፣ እናመሰግናለን። እንደዚህ አድርገው ሪሙቭ ማድረግ ነው፣ ቀላል እኮ ነው። ምን እኛ እዛ ውስጥ አስገባን እና የሚገርማችሁ ትምህርቱን እያዳመጠ አንዱ የጀመረው ቤቱ የጀመረውን ትምህርት ከጨረሰ በኋላ ወደ ሙዚቃ ወደ እንትናቸው ወደ ራሳቸው ጨዋታ ወደ ራሳቸው ጭፈራ ገቡ። ያው አዲስ ሙሽራ አዲስ የቤቱ ደግሞ የመጀመሪያ ሙሽራ ስለሆነ የቤተሰቡ ብዙም ሰርግ አይደገስም በዛ ቤተሰብ ውስጥ እና አንድ የወጣላቸው ጥሩ ልጅ እሱ ስለሆነ በቃ ሞቅ አደረጉት። አለቀ ፕሮግራሙ እና ሙሽሪት ራሴን አመመኝ ስላለች በጊዜ ተሰናበቱ። ማለት ያው እንግዲህ ወከባ ትወድ ይሆናል እና በጊዜ ተሰናበቱ እና እንግዶች ሲሸኙ ሲወጡ አገኟት። እቺ ነው ልጅ አዝላ ከቤተ ክርስቲያን ቶሎ ስትል ስትመጣ እንደዚህ ከርቀት ስትመጣ ደህና ነሽ እንዴ ነሽ እዚህ ሰፈር ነው እንዴ ገባሽው አለቻት። አዎ እዚህ ሰፈር ነው ማንጋት እየገለጋ አይ ጥሩ ነው ደስ ይላል። እሳቸውም ጥሩ ሰው ናቸው። ለማንኛውም ሰላም በይኝ አለቻት። እፈልግሻለሁ ስትል እኔ ና ለምን መመለስ ፈለግሽ ስትል ጊዜ አይ መመለስ እንኳን አይደለም ባልሽን መመለስ የምትፈልጊ ከሆነ የሚጠቅምሽን ትምህርት ልሰጥሽ ነው አለቻት። እና ስልኳን አምጥታ በስልኳ ላይ ጻፍ አደረገችላትና ሰጠቻት። እሺ ብላችኝ ደግሞ ገባች ማለት ነው። እንትኑን ይዛ የተሰጣትን ትምህርት ይዛ መጣ። ቁጭ ብላ እያዳመጠች ከ10 ደቂቃ ነው ምናምን በኋላ ባህሏ መጣ። ከዛ የተሰጣትን ትምህርት ከፍታ ዝም ብላ እያዳመጠች ነው። ዝጊ ምናምን ብሎ ይጮሃል። ግን ያን ቀን ከከፈተችው በኋላ ስለመጣ ዝም ብሎ አዳመጠ። ዝም ብሎ አያየና በሁለተኛው ቀን ላይ አሁንም ከፍታው ሲያገኛት ብድግ አደረገና ሰበረው። በሆነ በቃ ምናምን ቴሌቪዥኑን ድቅቅ አደረገው። ለምን እንደዚህ ያደረግክን ያለችው ቀለል አድርጋ በቃ ምንድን ነው አትነግረኝም? ዝጊልኝ ለማትለኝ ንብረት ለምን ታበላሻለህ? ረጋ ብላ የምታናግርበት ምክንያቱ ባለቤቴ ጤነኛ ነው ብላ ስለምታስብ ነው። ምን አግኝታበት ይሆን? ባለቤቴ አልታመመም ውሸቱን ነው ብላ ስለምታስብ ነው። ምን አይታበት ይሆን? እና በቃ ይሰበር ብላ በስልኳ ነው የምታየው። እና ከእጇ ላይ ስልኩን ነጥቆ ሊጥለው ሲል ምንድን ነው እሱ የፈለግከው እንዴ? ማየት የምፈልገውንም ደግሞ ልትከለክለኝ ነው እንዴ? የራስህ ስልክ ላይ እንደፈለግ ሰልጥንበት። የፈለግከውን እግዚአብሔር ቤት ሄደ የምታደርገውን ነገር ራሱ እግዚአብሔር ይቅጣህ፣ ከዚህ በኋላ አልናገርህም ብላ በስልኳ ትምህርቱን እንደገና ከፍታ ማየት ጀመረች። ቴሌቪዥኑ መሳበሩ ምንም አልመሰለኝም አለች። ምክንያቱም ትናንትና ነው ከትናንት ወዲያ እንደነገርኳችሁ በላይቭ ላይ ቴሌቪዥን ብዙ ጊዜ የቤተሰብን ስልክና ቴሌቪዥን የቤተሰብን ፍቅር ቀንሷል። ሰዎች እንዳይወያዩ ከተኮራረፉም ቶሎ እንዳይታረቁ እንዳይተያዩ አድርጓል የሚሉ አባት አሉ ብዬ ነግሬያችሁ ነበርና እንዲህ አይነት አስተሳሰብ ያላት ልጅ ስለነበረች እንኳንም ተሰበረ። ትኩረታችን ቴሌቪዥን ላይ ከሚሆን ይልቅ እርስ በርስ እንዲያውም እንፋጠጣለን ስልካችንም ራሱ በተሰበረ የሚል ውስጧ ሀሳብ ነበርና ዞሮ ዞሮ
አይ ትዕግስቷ እኮ ኢንፎርሜሽን ከማወቅ ብዙ ጊዜ ትዕግስተኛ የምትሆኑት እውቀት ሲኖራችሁ ነው። በጣም በቃ አንድ መረጃ ያለው ሰው ትዕግስተኛ ነው። በነገራችን ላይ በመረጃ የሚንቀሳቀስ ሰው አኩራፊ ሰዎች ይባላል። ኩርፊያ ከምን የመጣ ነው ሲባል ብዙ ጊዜ ከእውቀት ማነስ ነው ይባላል። ላክ ኦፍ ኖሌጅ። ኩርፊያ ከእውቀት ማነስ የመጣ ነው ተብሎ በሳይንስ ተረጋግጧል ነው የሚባለው። እንግዲህ ሰሞኑን እየሰማን ያለ ነው እሱን ነው። ኩርፊያ እውቀት ከማነስ ከሆነ መታገስ ግን ኩርፊያ አይደለም። መቀየምና መታገስ፣ ማኩረፍ፣ እነዚህ ሶስቱ ነገሮች ዝምታን ያሳያሉ፣ መሸሽን ያሳያሉ። ግን ከሶስቱ በጣም ጠቃሚው ትዕግስት ነው። ኩርፊያና ቅያሜ ወደ ጸብ ይመራል፣ እንዲሁም ወደ መለያየት ይመራል። ትዕግስት ግን ሰላምን ያስቀጥላል። እስቲ እናንተ በገባችሁ መጠን ምን ማለት እንደሆነ ጻፉ። እስቲ በገባችሁ መጠን እኔ አኩራፊ ነኝ ያለች እንግዲህ መሰረት ምህረቱ እኔ አኩራፊ ነኝ። እንደዚህ ግልጽ ስናወራ ደስ ይላል። አኩራፊ ሰው ከተቀያሚ ትንሽ ይሻላል። የሚቀየም ሰው ትንሽ በልቡ ጥሩ አይደለም። ሸካራ ነገሮች አሉ። ቶሎ የመለሳለስ ነው። ቶሎ ከታረቀ በኋላ ቶሎ ልቡ አይያዝም። ቅያሜ ያለበት ሰው ይታረቃል፣ ግን እንደምን አደርክ እስኪባል ይጠብቃል። እግዚአብሔር ይመስገን ይላል። ጠብረር ብለዋል ወይም ጠብረር ብላ እንደምን አደርሽ እግዚአብሔር ይመስገን ፊት ራሱ ሳያዞሩ ማለት ነው። በተለይ የተቀየሟቸው የተጣሏቸው ሰዎች ካሉ እነሱን ነካ ሊያደርግ የሚችል ንግግር ዞር ብለው ይተናኮሳሉ። አውቀው አሽሙር ነካ ያደርጋሉ። ታርቀውም እኮ ነው አያርፉም። የሚገርማቸው እና እንዲህ አይነት ተንኮል ያለባቸው እንዲህ አይነት ባህሪ ያለባቸው ሰዎች ልባቸው ምንም እንኳን የዋህና ንጹሕ ቢሆኑም ግን ንስሐ ያስፈልጋቸዋል። ሰይጣን በዚህ ባህሪያቸው ምናልባት የባሰ ሌላ ተንኮል ውስጥ ሊከታቸው ይችላል። ከባሏ ጋር ተፋጠጡ። ልጆች አሏቸው። በእርግጥ ግን ልጆቹ አባትየው ቤት ውስጥ ስለሚረብሽ ሌላኛው ክፍል ላይ ዘግታባቸው ነው የምታስቀምጠው። ሲበጣበጡ ሲረብሹ ስለማይወድ ያጋጫቸዋል፣ ከመሬት ጋር ይመታቸዋል። በጣም ይገርማል። 853 ሰው ይታየኛል። ሼር ያላረጋችሁ ሰዎች ሼር አድርጉና 1000 ለአንዱ ገጠመኝ እስከምጨርሰው ድረስ እየሰጣችሁኝ ያላችሁ ሰዎች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተባረኩ። እሺ እና ገጠመኝ ግን በደንብ እያዳመጠች ስትመጣ በጣም እየገባት ሲመጣ ጸሎት ክፍሏን ምናምን ማስተካከል ጀመረች፣ መስገድ ጀመረች። ባሏን በደንብ አወቀችው። በተለይ አዳልሞት የሚባለው መንፈስ ስትሰማ እየገባችሁ ይመጣል ምን ማለት እንደሆነ ሚስቱ ምን መረጃ እንዳገኘችበት እና ሁሉም በመንገድ ሲያገኛት ምስኪን ባሏ አበደባት እኮ በሽተኛ ሆነ። በቃ የሚያደርገውን አያውቅም። እፊቷ ሴት ይስማል አሉ፣ ሰራተኛዋን እፊቷ ተገናኝቷል አሉ እየተባለ ይታማል። እነሱ አንገቷን ደፍታ ትሄዳለች ዝም ብላ። ለምን በተባለው በኩል መሄድ ነው የሚሻላት? አይደለም፣ እንደሱ አይደለም። ባሌ እንደሱ ሆኖ አይደለም ማለት አትችልም። የሚሻላት የትኛው ነው? ሆን ብሎ ነው ግንኙነት ያደረገው አውቆ ነው ማለት ነው ያለባት፣ ወይስ የተባለው እውነት ሆኖ ዳነ ሲባል ነው ደስ የሚለው? አያችሁ፣ ብልጥ ሴት ልጅ በጣም ብልጥ ናት የሚባለው፣ በጣም ጥበበኛ ነች የሚባለው በዚህ ነው። በጣም ይገርማል። ያው ሼር አድርጉ፣ ለብዙዎች ሼር አድርጉ። ያው ሼር ስታደርጉ ራሱ ቁጥሩ እንዴት እንደጨመረ ይሁት። በአንድ ጊዜ የሚጨምረው አልጎሪዝሙ ራሱ የዩቲዩብ አልጎሪዝም እንደዛ ያደርገዋል። ሆና ዳነ ሲባል ዝም ብላ ዳነ ሲባል ልክ ነው። ኦርቶዶክስ ተዋህዶ ሚል ዩቲዩብ እንደዛ ብላለች ወይም እንደዛ ብሏል። እኔም ብልጥ ነኝ። ኤፍታህ ምስጢረ ስላሴ ጥሩ ነው፣ ይሻልሻል። ብልጥ መሆን የሚሻልሽ። በነገራችን ላይ ብልጥ ሰው የሰጡትን ይዞ ነው የሚያለቅሰው ይባላል። ብልጥ ልጅ የሰጡትን ይዞ ያለቅሳል። ሌላ አምጡ ነው። ምን ማለት ነው? ብልጠት ከመንፈሳዊ ሕይወት ጋር ሲሆን ደግሞ ድነት አለው። እንደ እባብ ብልጥ ሁኑ፣ ብልህ ሁኑ፣ እንደ እርግብ የዋህ ሁኑ ተብሏልና ዝም ብላችሁ ዓለማዊ አራዳና ብልጥ ሁኑ አልተባለም። መንፈሳዊ የዋሆችም ሁኑ ተብሏል። ደግሞ እንደ እርግብ የዋህ ሁኑ ተብሏል። ሆን ብላችሁ ባይዘው እንደ እርግብ የዋህ ሁኑ ማለት ከየትም የምታመጡትን ባህሪ አይደለም፣ መለማመድ ነው። ለምን? የሰው ባህሪ ስለሆነ ነው። ባህሪያችን እርግብነት ነው፣ የትህትና የዋህነት ነው። እሱን በልምምድ የምናመጣው ከየትም አይደለም፣ ከኛ ውስጥ ነው። ምንድነው የቀበረብን? ምንድነው የዘጋብን? ይሄንን ባህሪያችን የዘጋ የመንደር ጸባይ ነው፣ የቤተሰብ ጸባይ ነው፣ አስተዳደግ ነው፣ አዋዋል ነው። ዘግቶብናል ማለት ነውና
ይህንን ጸባያችንን እግዚአብሔር አምላክ ይመልስልን። በልምምድ ይመጣል። ባይዘው ጥሩ ነገር ከየትም ስለማናመጣው ከራሳችን ነው የምናመጣው። ውስጣችን ብዙ ሀብቶች አሉ። የሚገራርሙ እንቁ የሆኑ ወርቆች ፈንቅለን ቆፍረን አውጥተን አጥበን ምን ብለን እንደ ጌጥ የምንጠቀምባቸው ወርቆችን የመሰሉ ወርቅ የመሰሉ ባህሪዎች አሉን። ያኔ ጋረደብን ግን ሰውም ይቀይራል። አንዳንዴ እኮ ሰውም እኮ ክፉ ያደርጋቸዋል ሳታውቁት። እና በቃ ትህትናዋ እየበዛ ጸጥታዋ፣ ዝምታዋ በጣም እየበዛ መጣና ከጸሎት ክፍሏ አትወጣም። ከልጆቿ ጋር ትሰግዳለች። ከሆነ ጊዜ በኋላ ዝም ብሎ 20 ቀን 30 ቀን ዝም ብሎ ሲመለከታት እቤት ውስጥ እንደ ድሮ አይደለችም። አትናገረውም፣ ገብታ ትሰግዳለች። እና እሷ የምታያቸውን ቪዲዮዎች ግን ከተኛች በኋላ ስልኳ ላይ ለማየት ይሞክራል። እሷ የምታያቸውን ቪዲዮዎች እንዲሁም ደግሞ የምትጸልያቸው መጽሐፍቶች፣ የምታነባቸው መጽሐፍቶች በማለዳ መያዝ የተለያዩ ከቀሲስ ሄኖክ አይነ ጥላ የሚለውንም ገዝታለች። እሱን ሁሉ እያነበበች ይሄ መጽሐፍ ነው ጭራሽ ስለሱ ምንም እንዳታስብ ያደረጋት በሱ ቤት ማለት ነው። በቃ ስለኔ ምንም አታስብም፣ የምበላው ምቻል የምታቀርብልኝ፣ ልብሴን ታጥባለች፣ ቀና ብላ ግን አታየኝም፣ አትናገረኝም የሚለውን ስሜት ስለመጣበት ነው ይሄን የሚያደርገውና ከጊዜ በኋላ ግን እሱም እያዳመጠ ትምህርቱን ስልኳን በየጊዜው ቼክ ያደርጋልና ስልኳ ላይ ሲበረብር፣ ጋለሪ ውስጥ ገብቶ ሲበረብር መረጃ አገኘ። ያ መረጃ ምንድን ነው? እሱ ማን እንደሆነ እንዳወቀች ቀድማ ፎቶውን ሴቭ ያደረገችበትን ቀን ምናምን ፎቶ የተነሳበትን ቀን ምናምን ሲያየው ቆይቷል። 8 ወር 7 ወር ሆኖታል። በጣም ደነገጠ። አማተበ። ለመጀመሪያ ጊዜ ነው ያማተበው። አማትቦ አያውቅም። እዛው በቆመበት ቦታ ሆኖ ፎቶዎቹን ወደ ራሱ ስልክ ሼር አደረጋቸውና ከስልኳ ላይ ያጠፋቸው። ከዛ ተመልሶ መጣ። እንደገና ሶፋ ላይ ተቀምጦ ተጨናነቀ፣ ተወጣጠረ። ሄዶ ሊናገራት ፈለገ። በቃ ግራ ገባውና እንደገና መልሶ ደግሞ ስልኳ ላይ ፎቶውን እንደገና ጫነው። ማለት ራሱን ሊያስነቃ ሆነ። ተመልሶ ደግሞ ቁጭ ያለ ደግሞ ተጨናነቀ። አሁንም መልሶ መጥቶ አጠፋው። ደግሞ ለሁለተኛ ጊዜ አጠፋው እና ሶስተኛ ላይ ስልኩን አምጥቶ አሁንም እንደገና ሊበረብር ሲል ልጁ ለሽንት ተነሳበት። የገዛ ልጁ ለሽንት ተነስቶ አባዬ አልተኛህም እንዴ ምናምን አለው እና የድሮ ባህሪው መጣበትና ሂድግባ ዝም ምን አገባህ ብሎ ሲጮህበት ከእንቅልፍ ተነስታ እናትየዋ ሄዳ አሸንታው መጣች። ለምን? በእሱ አጠገብ ስለሚያልፍ እንዳይመታው ፈርታ ነው። ምክንያቱም ልጆቹን ካገኛቸው ይመታቸዋልና አሸንታ መጣችና አተኛም እንዴ ያለችው ቀለል አድርጋ እሺ ተኛለሁ አላት። ከዛ እሺ ብላ ገባችና አለች። መልሱ ገረማት። እንደዚህ መልሶ አያውቅም። የእውነት በትክክለኛ የመለሰላት የዛን ቀን ነበረ። ምን አገባሽ ምን ይመልከሽ እንደዚህ ነው የሚላት። ቆሻሻ ነው የሚያደርጋት። ለምን ካፈርኩ አይመልስ ሄዱ በዛው እብድ ተብሏላ። ከዛ እሺ ተኛለሁ ብሎ ጸጥ ያለው። ከዛ ልጁ ካስገባሽ በኋላ እንዴት ነው የመለሰልኝ? ምንድን ያለው? እሺ ተኛለሁ ያለው። እንዴት ቀና መልስ መለሰልኝ? አያችሁ፣ አንዳንድ ጊዜ ክፉ የሆኑ ሰዎች ላይ ወይም ደግሞ ችግር ያለባቸው ሰዎች ላይ ደግ የሆኑ ሀሳቦች ስታገኙ እንደ ወርቅ ነጥረው የሆነ እንደ ኤኮሲስተም እንደ ገደል ማሚቱ ነው የምትሰሙት። እና ገረማት። በጣም ረጅም ጊዜ ከሱ ውስጥ ተፈልጎ የተገኘ ወርቅ ነው። በቃ ይሄ ንግግር ቀላል እኮ ንግግር ነው። እሺ ተኛለሁ ማለት ቀላል ነው፣ ግን እንደዚህ ቀና መልስ መልሶላት ስለማያውቅ ነው። እና በምን ይተዳደራሉ? ልክ ናችሁ። የሚተዳደሩት ቤት በመከራየት ነው። ቤት ያከራያሉ እዛ ግቢ ውስጥ። እሺ 918 ሰው ጥሩ ነው። ላይክ አያችሁ፣ ላይክ ስታደርጉ ስንት ሰው እንደገባ ወጣ እያላችሁ ደግሞ ሼር እያደርጋችሁ ደግሞ ከተመለሳችሁ የበለጠ ጥሩ ይሆናል። እናንተን ሰብስክራይብ ያደርጓችሁ ሰዎች 100 ሰው ካሉ ወይም 1000 ሰው ካለ ሼር ስታደርጉ ለእነሱ ለምታዳርሱላቸውና ሼር አድርጉ። እሺ እንድንተጋገዝ የምትፈልጉ ከሆነ ዩቲዩብ ላይ ያለው ስማችሁን አንደኛ ኖርማል ስም አድርጉትና ትክክለኛ ስም አድርጉትና ለምሳሌ ፕሊስ እርዳታህን ትሻለች ሳሮን አቢ መምህር ብላ ጻፈች። ግን የዩቲዩብ ስሟ ግራ የሚያጋባ ነው። እንደዚህ አይነት ስም ስትጽፉ እንዴት አድርጌ ነው ቴሌግራም ላይ ሰርች ማድረገው? እናንተ እንኳን ማናገር ብፈልግ ማናገር እንኳን ቢችል
ትክክለኛ ስማችሁን ባይሆንም ወይም ደግሞ ጥሩ ስም አውጡለት፣ ለዩቲዩባችሁ የሚገባ ስም አውጡለት እና በዛ ስም ቴሌግራም ላይ ሄጄ ሰርች ሳደርገው አገኛቸዋለሁ ማለት ነው። ለምን እናንተ የኔን የቴሌግራም ቁጥር ስለምታውቁት መዝግባችሁኛል። የቴሌግራም ቁጥሬ 0927580758 ይሄንን ስለመዘገባችሁት እኔ በስማችሁ ሰርች ሳደርጋችሁ አገኛቸዋለሁ ማለት ነው። አሁን ትናንትና ለምሳሌ ወደ 16 ሰዎች እንደዛ አድርገው መዝግበው 16 ሰው አናገርኩ ትናንትና ብቻ። የሚገርማችሁ ስለዚህ እንደዚህ ስታደርጉ እንተጋገዛለን፣ እንገናኛለን ማለት ነው። እሺ ወደ ገጠመኙ እንምጣና እንቅልፍ አልወሰዳትም። ከዛ በኋላ ቀስ ብላ ሹክክ ብላ ወጥታ ልትጸልይ የጸሎት ሰዓቷ እንግዲህ ከሌሊቱ 11 ሰዓት ተነስታ ትጸልያለች። 10 ሰዓት ምናምን ልትጸልይ ስትሄድ ጸሎት ክፍል ውስጥ ቁጭ ብሏል። ከዛ አማተበች። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አለችና ቀስ ብላ በውስጧ ነው ቀስ ብላ ወደ ኋላ ተመለሰች። ወደ ባዶ ግድግዳ ዞራ አምላኳን አመሰገነች። ሁሉም ስዕል ያለው ጸሎት ክፍል ስለሆነ ነው። በቃ ዞራ አመሰገነች። እግዚአብሔር ሆይ ጎትተህ እዚህ ቤት ውስጥ ያስገባኸው አንተ ነህ። ሆን ብሎ ቤትህን እያረከሰ ያለውን ሰውዬ አንተ ራስህ ቀስ ብለህ መልሰው ብላ ተመልሳ ሄዳ ጥቅልል ብላ እያለቀሰች እንቅልፏን ወሰዳት። በዛ ጠዋት ሲነጋ ቁርስ የሚበላ ፈልጋለሁ አላት ረጋ ብሎ። እንግዲህ እንዴት መቼም በኮሜንት ኃይለ ቃል ተናገሩ ብላችሁ እንዴት ትናገራላችሁ? እስቲ ቁርስ ፈልጋለሁ ሊል እንዴት እንደሚችል ነገረኛ ሰው ጻፉ እስቲ። ነገረኛ የሆነ ሰው ቁርስ ሲፈልግ እንዴት ነው የሚለው? በጣም ነው የሚጮህባት። ከመጮህም አልፎ ካልጣፈጠው ምግቡን ሊገፈትረው ሁሉ ይችላል፣ ወይም ደግሞ ሊበትነው ሊደፋው ሁሉ ይችላል። እዚህ ጻፉ እናንተ። እሺ እና ቁርስ ሰርታ ቀረበችለት። ከልጆቹ ጋር በላ፣ እያጎረሳቸው በላና አባዬ እናመሰግናለን ስላጎረስከን፣ ነገም እንደዚህ ታጎርሰናለህ አሉት። አዎ። ከዛ ልጆቹን ትምህርት ቤት አድርሶ ተመልሶ መጣ። ስራ የለውም በነገራችን ላይ። ለምን አብዷል ተብሏል። አሁን በቃ አምኖ ስራ የሚያስገባው ስለሌለ ማለት ነው። ዳነ እስኪባል ድረስ እብደቱን መቀጠል አለበት። ከዛ ልጆቹን ትምህርት ቤት አደረሳቸውና ተመልሶ መጣ። ትምህርት ቤት ግን እኔ ነኝ ማደረሳቸው ብሎ ከርቀት ተከትለው ነበር የምትሄደው። ለምን ይዟቸው ጥፍ ብሎ ሄደው አንድ ጊዜ የማይሆን ቦታ ይዟቸው ሲያጫውታቸው ነው ያለው፣ ትምህርት ቤት ሳይገቡ ማለት ነው። እና በዚህ የተነሳ እኔ ነኝ ማደረሳቸው ብላ እሷ ስትናገር እነዚህ ልጆች እኔ ትምህርት ቤት ካላደረስኳቸው ከባድ ችግር ይፈጠራል አላት። እሺ ችግር የለውም አድርሳቸው ብላ ከኋላ እየተከተለች በቀን ትምህርት ቤት ማድረስ አለማድረሱን ታጣራለች። ተመልሶ ሲመጣ ግን በሩ ዝግ ሆኖ ነው የሚያገኘው። ለምን ቀድሟት ነው የሚመጣው፣ እንደ ወንድ እርምጃ ተራምዶ። እሷ ከኋላ እሱን ስትከተል እሱ ቀድሟት ይመጣልና አሁን ትምህርት ቤት ሁልጊዜ በስርዓቱ እንደሚያደርሳቸው ስላወቀች ዛሬም ንግግሩ ጥሩ ስለሆነ ጸጥ አለች። ተመልሶ እንደሚመጣ ስለምታውቅ ተመልሶ ሲመጣ ምን ሊያደርግ እንደሚችል ግራ ገብቷታል። ድሮ ተመልሶ ሲመጣ ምን ሊያደርግ ይችላል? ያው ስልክ ይዞ መተው ቁጭ ብሎት ሶፋ ላይ ተጋድሞ ፊት ለፊቷ ግሎት ይፈጽማል። ሚስቱ ፊት እኮ ነው። በጣም እኮ የሚገርም ነው። እዛው ፊት ለፊት ሰራተኛ እያየችው ግሎት የሚፈጽም ሰው፣ ዘሩን በከንቱ የሚያፈስ ሰው በጣም እኮ የሚያናድድ የሚያስደነግጥ ነገር ነው። በዚህ ልክ ካልሆነ እብድ እንደሆንኩኝ አይታወቅልኝም ብሎ አስቦ ሊሆን ይችላል። ግን በዚህ ልክ ደግሞ ራስን ማዋረድ ዓለማዊ የሆነ ዘዴ ስለሆነ አንድ ቀን እንደሚያሳፍረው፣ በተለይ ሚስቱ እንዳላበደ አውቆ እንደሆነ እንዳወቀች ያወቀ ጊዜ ምን ሊፈጠር እንደሚችል አስቡት። አሁን አውቋል እና በጣም ሼም ይዞታል፣ አንገቱን ደፍቷል። ለምን ብትሉ የት ሄዶ እንደሚውል የት ሄዶ እንደሚመጣ ፎቶ ማስረጃ ይዛለች። አሁን ላፈነዳው ነው እንግዲህ ዋናው ልነግራችሁ ነው። አንደኛ ባሏ መናፍቅ ከሆነ 4 ዓመት ሆኖታል። ከተጋቡ 8 ዓመታቸው ነው። መናፍቅ ከሆነ ወይም ደግሞ ሙሉ በሙሉ ጴንጤ ሆኖ ጭልጥ ብሎ ባይገባም ኦርቶዶክስ ግን አይፈልጋትም። ጫት እየቃመም ቢሆን የጴንጤ መዝሙር ነው የሚያዳምጠው። ኦርቶዶክስ የሆኑ ስርዓቶችን አይፈልግም።
ዞሮ ዞሮ ኦርቶዶክስም ሆኖ ራሱ ስርዓቱን የማይፈጽም ሰው መናፍቅ ነው። ስዕል ፊት ተንበርክኮ እየጸለየ ስዕሉን የሚሳደብ ሰው መናፍቅ ነው፣ ተጠራጣሪ ማለት ነው። እና ጴንጤ ቸርች ሄዶ ሲያመልክ ነው የምታየው በፎቶ። እንደገና መጠጥ ቤት ገብቶ ከሴቶች ጋር ሲዝናና፣ ካርታ ሲጫወት፣ ቁማር ሲጫወት ይህን ሁሉ ፎቶ አግኝታለች። ጓደኞቹ ፎቶ አንስተው ሰጥተዋታል። ይህን ሁሉ ፎቶ ነው ያገኘው። ከዛም አልፎ ተርፎ ደግሞ ከታዋቂ ፓስተሮች ጋር ቁጭ ብሎ ምሳ ሲገባበዝ ይህንን ያደርግ የነበረው ግን ለምን እንደሆነ ደግሞ የበለጠ ለምን እንደሆነ ቮይስ እንደሰማች ሲያቅ ደግሞ በጣም ነው የደነገጠው። ይሄን የሚያደርግበት ምክንያት አውቀህ ራስህን እንደ እብድ አድርገህ ታያትና እኛ ፊት መተህ እንድትፈወስ እናደርጋለን። ይሄ ሚስትህንና ልጆችን ወደኛ የማምጫ ዘዴ ነው። ምንም እንኳን ዓለማዊ ሴት ብትሆንም በሃይማኖቷ ድርድር የላትም ብሎ ስለነገራቸው ነው። ስለዚህ የግዴታ ጫት እየቃመ ዱርዬ ምናምን ሆኖ በቃ ይቆይና ከዛ በቃ በጌታ ዳንኩኝ ተፈወስኩ ምናምን ለማለት ያመጡት የፓስተሮች ሲስተም ነው እንደዚህ እብድ ያደረገው። ቤተክርስቲያን ግቢ ውስጥ ፖርኖ እንዲመለከት ለምንድን ነው ቤተክርስቲያን ግቢ ውስጥ ፖርኖ የተመለከተው? እሷ ሄዳ የምትቀመጥበት ቦታ ላይ ልትሳለም መታ ቁጭ የምትልበት ቦታ ላይ መጥቶ ነው ያንን ቪዲዮ የሚያየው። እንድታየው ታርጌት ነው፣ ተልኮ ነው ማለት ነው። በትክክል ተልኮ ነው የመጣው እዛ ቦታ ላይ እንድታየው ሆኖ ነው ያን የሚያየው። ቤተክርስቲያን እንዴት እንደናቃት አንድ ማሳያ ነው ያንን ቪዲዮ እዛ ማየቱ። ቀጥሎ ደግሞ ሚስቱን በዛ ወጥመድ ውስጥ ለማስገባት መሞከሩ በራሱ በጌታ ቃል ሳይሆን በዚህ በምድራዊ ሲስተም ለማምጣት መሞከሩ የመጨረሻ ቆሻሻ የሆነ አመለካከት። የዘመኑ ፓስተሮች ምንም እንኳን እኛን አይወክልም ቢሉም እነ ወንጌላውያን እነንትና የሚባሉት እነ ሙሉ ወንጌል መሰረተ ክርስቶስ እያሉ የጥንቷ ቤተክርስቲያን እኛን አይመለከትም ሐሰተኛ ነቢያቶች ናቸው ይህን ዘዴ የሚያመጡት ቢሉም ያው በደፈናው ፕሮቴስታንት በሚለው ይወስደዋለሁ። እና የአንድ ፓስተር ሲስተም ነው እዚህ ውስጥ የከተተው። እና ደግሞ ሚስትህና ልጆች አንተ ሁላችሁ መታችሁ የጌታ ልጅ ከሆናችሁና ከተጠመቃችሁ የምታገኘው ከኛ ጋር አብረ የሆነ አንድ ስቴፕ እድገት ታገኛለህ ብሎታል። እነሱ ይግባባሉ፣ ይተዋወቃሉ። ይሄ የተፈለገበት ምክንያት ማለት ነው። የእሷ ጴንጤ መሆን የተፈለገበት ምክንያት አለ። እዚህ ጋር እኔ አልገልጸውም። ከፈለገች ራሷ በኮሜንት ጻፍላችሁ እያየች እየሰማች ስለሆነች ማለት ነው። ይኸው እየጻፈች ነው። እግዚአብሔር ከፈቀደ ራሷ የገጠመኝ ባለቤት አሁን አይቻታለሁ ኮሜንት ስትጽፍ ለምን እሷ ጴንጤ እንድትሆን እንደተፈለገ በእሷ አፍ ቢመሰከር ደስ ይለኛል። ስልኩን ልደውላትና እስቲ ከሰራልኝ የደወሉላቸው ደንበኛ ቴሌፎን ጥሪ ያስተላለፈ ነው። እባክዎ ትንሽ ይጠብቁ። እሺ፣ ስልኳን ይዘው ሊሆን ይችላል። ብትገባ ደስ ይለኝ ነበር የገጠመኙ ባለቤት። በነገራችን ላይ እዚሁ እኛው ጋብራ ገጠመኙን እየተሳተፈች መሆኑ በራሱ ምን ያህል ጠንካራ ሴት እንደሆነች ያሳያል አይደል? እስቲ ሁላችሁም በርቺ፣ የእኛ ጀግና በሏት። እግዚአብሔርን ጀግና፣ እኔ ጀግና ነው የምላት። በጣም ሲሪየስ ኮስታራ፣ ባመነችበት የምትጸና፣ እውነትን ይዛ የምትታገስ። ብዙ ሰው እኮ ሐሰትን ይዞ የሚታገስ ሰው አለ። በሐሰት ውስጥ ሆኖ ትዕግስተኛ አለ፣ ግን እውነትን ይዞ የሚታገስ ደግሞ አለ። እና እቺ ልጅ እግዚአብሔር ያበርታት። ሌላ ምንም ልንል አንችልም። መንፈስ ቅዱስ ከሷ ጋር ይሁን። እሺ፣ እያገዛችሁኝ እየሰጣችሁኝ ያላችሁ ሰዎች አላችሁ። ወለተ ማርያም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሌላም ደግሞ እንደዚሁ ይሄን ነው ፊት ለፊት የመጣልኝ። ሰጥተው ያላመሰገንኳቸው ሰዎች ካሉ ድጋሚ ኮፒ ፔስት አድርጉልኝ። ምስኪን እሱ ምስኪን ነው። ምስኪንነቱ ምኑ ላይ ነው? ሁሉ ነገር እንዳወቀች አያውቅም። እና ቮይሱን እንደሰማች አውቋል። ለምን እሷ ስልክ ላይ ያንን የፓስተሩን ቮይስ አዳመጠው እና ሽምቅቅ ብሎ ፍር ያለው በዛ ነው። አይመታት ነገር እብድ እንዳልሆነ እንዳወቀች ነው ያወቀው። ዝም አይል ነገር አውቃለች። በቃ ምን ይሁን ታውቃ። እስቲ አሁን እናንተ ለምሳሌ እየሰረቃችሁ እያለ ጨዋ የምትባሉ ሰዎች እየሰረቃችሁ ሰው ቢደርስ ምንድን ነው የምትሉት? እኛ እኮ ነን የሰረቅነው ምናምን ብሎ መንፈሱ እንዲጮህ ነው የምታደርጉት። ቶሎ ቅይር ነው የምትሉት።
አንዳንድ ጊዜ አንዷ አለች ጸበል ቦታ ላይ ነው ልጅቷ። ላውራው እንደ ይቅር ብቻ ሳይፈቀድልኝ በሚስጥር የተነገረኝን ላውራ ነበር። ይቅርብኝ፣ ግን ያስቃል በጣም። ዞሮ ዞሮ እቺ ልጅ ሁሉ ነገር እንዳወቀችና ግን ዝም ታግሳ እየሰገደች እየጸለየች መሆኗን ሲያቅ ማንም ሳያስረው በገመድ ማንም መጥቶ ሳይወጥረው በር ሳይዘጋበት ሳይቆልፍበት ታሰረ፣ ሽባ ሆነ፣ ተቆለፈበት አይምሮ። በቃ ቤተክርስቲያንም ሄዶ ምንም አየችው፣ ተከትለው ሄዳ ምንም እቤትም መጥቶ ጸጥ ብሎ ቁጭ የሚለው ስልኩ እንደ ድሮ አይነካም። ይኸውላችሁ ዝምታ እንዴት በቃ ከባድ እንደሆነ ያችሁ። ጸጥ ስትሉ ትልቅ ሸክም ድንጋይ ነው። በቃ ሸክም ታውቃላችሁ፣ ከባድ ትልቅ ድንጋይ ነው የምጥሉባቸው። ትልቅ የእሳት ክምር ነው የምጥሉባቸው። ማንም ሰው ላይ ቢሆን የመንፈሳዊ ትዕግስት፣ ፍሬን የመፈለግ ትዕግስት፣ እግዚአብሔርን ይዞ መታገስ፣ የእውነት ነው የምላችሁ የታገሰ ፍሬዋን ይበላል ይሉ የመጽሐፍ ቅዱስ ቃል እዚህ ጋር ነው። አዎ ትዕግስት ይስጠን ብላችኋል። እና ደግሞ ታውቋታላችሁ፣ በለጋስነቷ ነው የምታውቋት። በጣም ጎበዝ ነች። ቪዲዮች ላይም በደንብ ነው የምታውቋት። እና ምንድን ነው ይቺ ልጅ የሰፈር ሰው እብድ እንደሆነ እንዳወቀ አሁንም እብደቱን ይዞ ጸበል መሄድ አለበት ብላ ምን አለች እና ነቄ ለነቄ አይጠጣም አረቄ አይደል የሚባለው። በቃ ተነቃቅተናል። ልክ ከትምህርት ቤት ሲመጣ ማለት ነው። ተነቃቅተናል፣ ሁሉን ነገር አይተሃል፣ ስልኬን ከፍተህ አለችው። አዎ ለምን እንደዚህ ያስፈለገ አለችው። ማለት አይተሽዋል እኮ ለምን ትጠይቀኛለሽ? በቃ ብዙ ቃላት አትጨምሪብኝ። እኔ ከቻልኩ ወደ ጌታ ላመጣሽ ፈልጌ ነው። እሺ ወደ ጌታ ልታመጣ ይፈልገህ ነው? አዎ። ቪዲዮቹን አይተሃል ማያቸውን አለችው። አዎ አይቻለሁ። አሁን አንተ ጋር ያለው ኢየሱስ ነው የሚያዋጣ ወይስ እኔን በዝምታ ውስጥ ያስገባኝ? አንተን ከነማንነትህ ቤቱን ስታቆሸሽ እያየሁኝ፣ ትዳሬም ስትበድል፣ ልጆቹን ስትመታ፣ እኔንም ስትመታ፣ ያ ሁሉ የፊቴን እንደዛ ስታደርግ ካፈርኩ አይመልሰኝ ብለህ እንደ እብድ ለመሆን የምታሳየውን ነገር ታግሼ መቀበጤ ይህንን ትዕግስት የሰጠኝን አምላኬን ነው ወይስ አንተን ያንን ውሸታም ፓስተር በዚህ አይነት ቆሻሻ የሆነ መንገድ ውስጥ የላከህን ፓስተር ኢየሱስ ነው የምታመልከው አለችው። ጸጥ አላት። መልስልኝ ስትለው በቃ እማዬ አዳልሙቴ እንደምታመልክ እንደነበረ ምናምን ለጓደኛሽ ቮይስ ስትልኪ ቮይሱን ሰምቼ በጣም ክሊክ አድርጎ በቃ ጭንቅላቴ በጣም ነግቶኛል አላት። እሱንም ሰምተሃል አለችው። ለገዛ ጓደኛዋ ባለቤቴ ላይ ያለው የአዳልሙቴ መንፈስ ሃይማኖቱን አስከድቶታል፣ አግዢኝ በጸሎት እና ባለቤቴ እጅግ በጣም ፈተና ውስጥ ነው ያለው እና ይሄ ነው ብዬ አላብራራልሽም። የአዳልሙቴ መንፈስ ግን ሃይማኖት ያስክዳል። እናቱ ደግሞ አዳልዬ እያሉ ነው የሚጠሩት፣ ይራገማሉ ብላ ስትነግራት እሱ ይሄን ያውቃል፣ ምን መንፈስ እንዳሳደገው ያውቃል። እናቱ አዳልሙቴ ወይም አዳልዬ የሚለው ቃል እንደው እግዚአብሔር ይገስጸውና ስሙን ስንጠራው ራሱ ይሄንን ቃል ከአፋቸው እንደማይለዩት ያውቃል። እና በቃ እኔ እናቴ እንደዚህ ብላ ስትናገር ሰማ ነበርና አሁን ጴንጤ ያደረገኝ ምን እንደሆነ፣ ጫት ቃሚ ያደረገኝ ምን እንደሆነ፣ ደፋር ያደረገኝ ምን እንደሆነ አውቄዋለሁ። ማነው ደፋሩ አለችው። ማነው ጥቁር ነው ያልሽው አላት። አይ ጠቋር አለችው። ስማቸውን ገና አላወቃቸውም። እንደገና ደግሞ የሆነ ሰውዬ ስም ጠርተሻል አላት። ወሰንን ነው አለችው። አዎ ወሰን ገላ ይባላል። ጫት፣ ሲጋራ፣ መጠጥ፣ ሴት፣ ይህን ሁሉ ነገር እንድትሄድ የሚያደርገው ይሄ የለብህም። መጠጥ ቤት አልሄድክም፣ ፎቶውን ሁሉ አይተሸዋል። አሁን በቃ ይቅርታ አድርጊልኝ ብለው ጉልበቷ ስር ድፍት አለ። በቃ ምን ያርግ ማለት በቃ ምንም ማድረግ አይችልማ። እሷ እቤት ውስጥ ችለዋለች። አውቆ ነው እንደዚህ ያደረገው፣ ይኸው ውሸቱን ነው፣ ይኸው እንደዚህ ሲያደርግ የነበረው አለማለቷ በራሱ ትልቅ ክብር ነው ለሱ። አያችሁ፣ ከባቴ አበሳ የሚባለው ይሄ ነው። እግዚአብሔር ገበናን ሸፋኝ ነው። በማን ላይ አድሮ? በሰው ላይ አድሮም ገበናን ይሸፍናል። በሚስት በባል ላይ፣ በወንድም በእናት በእህት ላይ ግን መቋቋም አቅቶት ይቅርታ አድርጊልኝ ካላት በኋላ ቅንፋት አላት። የሚያሳዝነው እዚህ ጋር ነው። ይቅር በሉኝ፣ እንፋታ፣ አልችልም፣ ከዚህ በላይ አይምሮ መቋቋም አይችልም፣ ከአንቺ ጋር መቀጠል አልችልም፣ ከሴት ጋር ስተኛ፣ ሰራተኛ ጋር እንትን ስል፣ እንደዛ ስፈጽም፣ የትን ቦታ ሄጄ ሲሆን የሆነውን ያደረግኩትን ሁሉ ስላየሽ እና እንዳየሽ ስላወቅኩኝ
ከበደኝ አንቺን አቅፌ መተኛት አለት። ዳዝም ማታ በቃ ምንም ችግር የለውም አለችው። ኔቨር ማይንድ በቃ ነገሩን ተወው ምናምን አለችው። በጣም ስልጡን የሆነ ጊዜ ላይ ስለሆነ ያለ ነው። በቃ ተወው እና ምንም ማለት አይደለም እንኳንም ከእንስሳ ጋር ተኛ ከሰው ጋር የተኛው ምናምን ብላ ህሊናውን ለመጠበቅ ሞከረች። ግን ምንም እንፋታ ሲላት ደነገጠች። እንዴ ኃጢአት እየሰራህ ብንቀጥል ይሻላል ነበር እንዴ? እኔ እኮ አይደለም የሚያሳየው ቪዲዮን፣ አንተ ራስህ ነው እኮ ገብተህ ቪዲዮን ያየኸው። አያችሁ እሳት ነው፣ ከባድ ነው። መንፈሳዊ ህይወት፣ ትህትና፣ ትዕግስት፣ እነዚህ ነገሮች ሲቀላቀሉ ኃጢአት የሰሩ የነበሩ ሰዎችን መቋቋም ያቀታቸዋል፣ ያንገዳግዳል። ከዛ እንዴ እኔ እኮ ግልጽ እንድናወራ የፈለግኩት ከዚህ በኋላ በዚህ መስመር እንድንቀጥል ስላልፈለግኩኝና አንተም ራስህ ስልኬን ስላየኸው ስልኬን እንደነካካኸው ስላወቅኩኝ ነው። ከትምህርት ቤት እስክትመለስ ልጆቹን አድርሰህ እስክትመለስ ቁጭ ብዬ የጠበቅኩ እና በሰላም እየተወያየን እንፋታ ትለኛለህ። በጸቡ ጊዜ እየደበደብከኝ አልፈታሁህ፣ እንዴት በሰላም ውይይት እንዴት ትፈታኛለህ አለችው። ያበላለች አይሆንም አለች። ከዛ አይ እንግዲህ የማትፈቺኝ ከሆነ ጠፋ እንዲባል አድርጌ እኔ እጠፋለሁ። እኔ አብረሽ መቀመጥ አልችልም ከዚህ በኋላ እኔ ይከብደኛል አለ። እንግዲያውስ እንደዛ ከሆነ ፎቶህን በቲክቶክም በዩቲዩብም በምንም የስልክን ብልግና ማለት ነው በምንም አድርጌ ይኸው ባለቤቴ እንዲህ ያደርገኝ ነበረ ብዬ ከፈለክ የእውነት አወጣዋለሁ አለችው። በጣም ተወጠረ፣ በጣም ደነገጠ፣ ተናደደ። ፓስተሮች የሚያውቃቸውን ጓደኞቹን ይዞ መጥቶ በቃ እንደዚህ ልታደርግብኝ ነው ብሎ ጭራሽ የደበቀችውን ገበና ለጓደኞቹ መናገር ጀመረ። እንዴ አንተ ምን ሆነሃል? እኔ እኮ ከቤት እወጣለሁ እፈታሻለሁ ስትለኝ ያመጣሁት ዘዴ ነው እንጂ እኮ ይሄን አላደርገውም። እንዴት ሄደህ ደግሞ ችግር ገበናህን ትናገራለህ? እኔ ሳልናገረው እኮ ሌባ ራሱ ይለፈልፋል እንደሚባለው ሆንክ እኮ። አሳ ጎርጓሪ ዘንዶ ያወጣል፣ ራሱ ይቀባጠራል ይባላል። እና እሷ ምንም ሳታወራ ወሬው እየበዛ ሄዶ እሱ ይውልበት የነበረባቸው ሰዎች ወሬው ደረሰ። የፈጠርኩት ዘዴ ያሰብኩት መንገድ ምናምን አልሆነልኝም፣ እንዲያውም ነቃችብኝ፣ ችግር ተፈጠረ ምናምን ብሎ ነው የነገራቸው። እና ይቅርታ አድርጊለት እኮ ይቅርታ አድርጊለት እፈታሻለሁ እያለኝ እኮ ነው። አይ ሁሉ ነገር ስለደረስሽበት በቃ ሼም ይዞት ነው እና ምን አለበት የጌታ ብትሆኚ በቃ አንቺም ነይና ከኛ ጋር ኧረ በዘዴው አልሰራ ሲላችሁ ጭራሽ በልመና መጣችሁ እንዴ ውጡልኝ ከቤት ብላ አባረረቻቸው። በሩን ዘጋች፣ ቆለፈች በቃ። ከዛ እሱም ወደ ቤት መመለስ ከበደው። ልጆቹንም መታ ብላ እየደወለችለት ልጆቹን ቻላይም አለ ማለት መቋቋም አቃተዋል። ለምን ልጆቹንም እንዴት ይመታቸው እንዴ በጣም እኮ የሚያጋጫቸው። እኔ እናንተ ገና ለገና እብድ ነው ተብሎ ይቆጠርልኛል ተብሎ እንደዚህ ይደረጋል እንዴ? ምን አይነት ከብድ ነው? ምን አይነት ሞኝ ነው? እኔ አይደለም ያልኩት፣ የሰፈር ሰው ነው እንደዚህ የሚለው። እኔ እንደዚህ አላልኩም። ዛሬ ላይ እንደዛ የምንልበት ሁኔታ አይደለም። እና ፍቺ እንደዚህ በቀላሉ የሚሆንበት ሁኔታ አለን። ተፋቱ፣ በቃ አልፈልግም ማለት በስነ ስርዓቱ ፍቺ ተፈጸመ። እና ቤተሰብ ለምንድን ነው የተፋታችሁት ብሎ ጠየቋት። እሱን ጠይቁት ነው የምትለው። እሱን ጠይቁት። ኃይለኛ ሆነሽበት ነው። ምን አለ እሱን እብድ ነው ብለሽ ከምትፈቺው እንደው ምን አለ እንደው ጸበል ብትወስጂው ምናምን አላት። አይ ጸበል የማያስወጣው እብደት ነው፣ አውቋበት በጸበል አይወጣለትም ብላ ነገረቻቸውና ግራ ገባቸው። ምን ማለት ነው? ግራ ተጋቡ። ግን ቤቷ ትጸልያለች፣ በጣም ትሰግዳለች። እግዚአብሔር ልቦናዋን የባሏን ልቦና እንዲከፍትላት በጣም ብዙ እውነት በጣም ብዙ ሱባኤ ገብታለች። እሺ ቤተል በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተባረኪ። አብርሃም ተፈራ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ተባረኩ። በወጣት አካባቢ ያለው እግዚአብሔር አምላክ እንዳስባችሁልኝ ያስብላችሁ። ሌላ ምንም አይደለም። እግዚአብሔር ይስጥልን። እና ሱባኤ በጣም በተደጋጋሚ ሱባኤ ገባች። በሱባኤ ግን እየሳበች ወደ ቤት እየሳበች አመጣችሁ። እንዴት ነው እየሳበች አመጣችሁ? በ5 ሂደት ነው። አንደኛ ልጆቹን ናፈቁኝ ብሎ መጣ።
ደግሞም እንደሚመጣ በህልም ያሳያታል። ዛሬ አባታችሁ ይመጣል ትላቸዋለች። ደውሎልሻል? አዎ። ህልሟን ታምነዋለች። በሱባኤ የሚመለስላት መልስ በህልም ነው። ህልሟን በጣም ታምነዋለች። ዛሬ አባታችሁ ይመጣል ትላለች። ይመጣል። መጥቶ ልጆቹን ሰላም ብሎ አባዬ ይመጣል እኮ ብላን ነበረ ይሉታል። አሁን እዚህ ትልቁ ጉዳይ እዚህ ጋር ነው። የበለጠ እግዚአብሔር በልብ ውስጥ በቀይ እስክሪብቶ በሰማያዊ እስክሪብቶ የሚጽፍለት እዚህ ጋር ነው። ቤተልሔም ደስታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተባረኪ። እሺ፣ ሌላ ስህን ማርያም በጣም አመሰግናለሁ። እግዚአብሔር ያክብርልን። በአማርኛ ብጽፉት ጥሩ ነው። ስህን የሚለውን ሳህን ብዬ አንብቤው ነበር። እሺ፣ አባዬ እንደምትመጣ ነግራን ነበር። ይሁን ልብስ ቀይረን ምናምን ገላችን ታጥበን የጠበቅን ሽርሽር አትወስድንም አሉት። እንዴት ነገረቻችሁ? እሷ ውስጥ ጓዳ ነች ያለችው። አይ ጠዋት ነው ከእንቅልፍ ስንነሳ አባታችሁ ዛሬ ይመጣል፣ ገላችሁን ታጥባችሁ ልብሳችሁን ቀይራችሁ ጠብቁት እና ሽርሽሩ ሰደን በሉት። እሱ ቀጥታ ከእንቅልፉ ተነስቶ ነው ወደ ቤት የመጣው። ከነበረበት ቤት እስኪመጣ እንግዲህ ያው ከነበረበት ቦታ እስኪመጣ 3 ሰዓት ተኩል 4 ሰዓት ሆኗል። ከዛ ገርሞት ከቆመበት አልተቀመጠም። ድርቅ ብሎ ስሟን ጠራት እና መጣችና ማን ነገረሽ እንደምመጣ አላት። ቁጭ በል ቁርስ አትበላም? ቁርስ ልንበላ ነው አለችው። ማረሳሳቱን ተይና ጥንቆላ ጀመርሽ እንዲህ አላት። ለምን ሌላ ምንም ሊሆን አይችልም። አላወራ፣ ከሰው ጋር አልተነጋገረ፣ ምንም ደውሎም አልነገራትም፣ አልተነጋገሩም። እና አይ እኔ እኮ ነገርኩህ እኮ እግዚአብሔርን አናግረዋለሁ ይመልስልኛል። አይ እኔ እንደዚህ ኦርቶዶክስ ሆኜ በነበርኩበት ሰዓት አይተን የማናውቀውን ነገር አዲስ ነገር አትፍጠሪብኝ። ጥንቆላ ጀመረሽ ከሆነ ለእኔም በቃ አስተምሪኝና እኔም ልወቅ። ልትመጪ እንደሆነ እያወቅኩኝ በቃ ተዘጋጅቼ ልጠብቅሽ አላት። እስቲ ቁጭ በል እስቲ አሁን ነገሩን ተውና ቁጭ በልና ቁርስ ልንበላ ስንል የመጣው አለችው። እየጠበቅን ነበር እኮ አባዬ፣ አባታችሁ እስኪመጣ ድረስ ምግብ እየሰራሁ ነው ብላን ነበር አሉ ልጆቹ። ጭራሽ ሰዓቱንም ታውቂያለሽ አላት። ገረመው። ከዛ ቁጭ በል ብያለሁ ቁጭ በል አለችው። ቁጭ አለ። ምግብ በሉ። ልጆቹ በቃ ሽርሽሩ ሰደን ብለው አስጨነቁት። አይ ብቻዬን አልሄድም፣ እናታችሁን ይዤ ነው የሚሄደው። ከሄድን አይቀር አብረን እንሄዳለን፣ እናንተ ስትጫወቱ ነው እና ቁጭ ብለን እናወራለን አላቸው። ያው በዛው ለእነሱ አይደለም እየነገራቸው ያለው ለእሷ ነው የሚነግራት። ግን እየነገራለ ቃሉ የሚነገረው ለእነሱ ቢሆንም አሽሙር ነው ወይም ደግሞ ሾርኔ ወይም ደግሞ ሽሙጥ ነው የምትሉት። ብቻ እንደዛ አድርጎ ነገራትና ችግር የለውም እናወራለን። ጥሩ ልብስ ለብሼ ልውጣ አለችው። ምን ችግር አለው? ጥሩ ልብስ ለብሰሽ ውጭ አላት። ከዛ ጥሩ ልብስ ለብሳ አብሮ ሄዱ። ልጆቹን ለማዝናናት መዝናናት አለባቸው ተብሎ የሚታሰብ ቦታ ላይ ይዘዋቸው ሄዱ። ሸሙጥ ነው የሚባለው አይደለም? ሸሙጣ እና ልጆቹ ይጫወታሉ፣ ይፈነጥዛሉ። ትኬት አባዬ ብር አምጣ ያንን እንድንጫወት ትኬት። መቼም በአሁኑ ሰዓት እንደ ቦራ እንደ ምናምን ያሉት መጫወቻዎች እያንዳንዱ መጫወቻ በብር ነው። ዝም ብሎ እኮ መጫወት አይቻልም። ዝም ብላችሁ ተጫወቱ ብትሏቸው ራሱ ዝም ብሎ መጫወቻ ቦታ ስለሌለ ለመናፈሻ ሁሉ ይከፈላል። እና በየደቂቃው እየመጡ ብር አምጣ ነው ልጆቹ ይሰጣቸዋል። እያወራሉ። የሚያወሩት ግን ምንድን ነው? ስለ መንፈሳዊ ነገር ነው የሚጠይቃት። የምታዳምጪውን ትምህርት ለመስማት ሞከርኩኝ እና መምህርሽን አገኘሁት ይላታል። እና አይ ትምህርቱን ካዳመጥከው እኮ መምህርሽ ከምትል መምህር በቃ መምህራችን ወይም ደግሞ ዝም ብለህ መምህር ተስፋዬን አገኘሁት ብትል ይቀልሃል። ወደ እኔ አታስጠጋው፣ ለአንተም አንድ ቀን የሚጠቅምህ ጊዜ ይመጣል። አገኘሁትና አወራን፣ ስለ ትዳሬ ነገርኩት፣ ስለነበሩታ መቼም ራስን ኃጢአተኛ አድርጋ አትነግረውም አለችው። አይ ሁሉ ነገር ግልጽ አድርጌ ነገርኩት አላት። ምን አለ አለችው። ይዛሃትና አለ። አዎ ቤቢ ሚጣ ኖ እንሂድ አለችው። እንዴ እኛ እንጫወታለን ቀውጥ ያደረጉት በቃ በፍጹም እያለቀሱ ተናደዱ። በቃ ገና እየተጫወቱ ሰልፍ ይዘው ምናምን እየተጫወቱ ነው እኮ ነው አለቻቸው። እንሂድ አረ ልጆቹ ጮቱበት። አይ እንሂድ አግኝተዋል አይደል? አዎ ደውልለት። ሲደውል አነሳሁት ስልኩን። መምህር እየመጣን ነው። አረ እኔ ስራ ላይ በቃ እየመጣን ነው። በዚህ አሁኑንም ላገኝ ይፈልጋሉ አልሽኝ። ችግር የለውም ነይ አልኳት። መጡ። ፊቷ ፍም መስሏል። ተናዳለች፣ ተቆጥታለች። ባሌ ምንድን ነው ያለህ አለች። እኔ እንጃ ምንድን ነው የተባባልነው? አግኝቻለሁ ስለ ጊዜ በስልክ እንደዚህ ኦኬ፣ በስልክ ያወራኸኝ ነው አልኩት።
አዎ እንደዚህ አውርተን ነበር። ምን አለ አለችኝ። ኦኬ ያለውንማ እንኪ ስሚ ብዬ ኦዲዮ ሪከርዱን ሰጠኋት። ከምትለው በላይ ከምታስበው በላይ እሷ ካሰበችው በላይ ለእርቅ የሚጋብዝ ለሰላም የሚጋብዝ ንግግር ነው የተናገረው። እኔ ባለቤቴን ልጆቼን በድያለሁ፣ ጎረቤት ምናምን ሁሉ እንደዚህ ሁሉ በቃ በድያለሁ። ግን ከዛ በላይ እግዚአብሔርን ነው የበደልኩት እና እንዴት ነው ከእግዚአብሔር ጋር የምታረቀው? ከሚስቴ ጋር መታረቂ አይቀርም፣ ችግር የለውም፣ ትፈልገኛለች። ከእግዚአብሔር ጋር እንዴት ነው የምታረቀው? ከእሱ ጋር ሳልታረቅ ሚስቴን መታረቅ ይከብደኛል፣ እሷም አትፈልገውም የሚል ነው ሀሳቡ። ኤልሳቤጥ በጣም አመሰግናለሁ። እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ፣ ተባረኪ፣ በወጣ የተካ ብያለሁ። ከእግዚአብሔር ጋር ለመታረቅ ምን ማድረግ እንዳለበት ነገርኩት አልኳት። በጣም ጥሩ። እኔ የዋሸህ መስሎኝ ሳያገኝህ አግኝቼዋለሁ የሚል መስሎኝ እንደለመደው የሚቀባጠር ሌላ ጥፍ ብሎ የሚሄድብኝ መስሎኝ ነበረ። አሁን እኔ ወዲያ አልልም። ንስሐ አባት እንይዛለን፣ አንድ ንስሐ አባት እንይዛለን። ንስሐ ትገባለህ፣ ቀጥታ ንስሐችንን ከጨረስን ቀኑና ከጨረስን በኋላ ትቆርባለህ አለችው እኔ ፊት። አለበለዚያ አላገባህም አለችው። እሺ ወዲያው እሺ ችግር የለውም። ንስሐ ትገባለህ? አዎ። እኔን እንዴት እንዳስደነገጠችኝ ተመልከቱ። ንስሐ ትገባለህ? አዎ። ንስሐ ከገባ በኋላ ከኔ ጋር ትቆርባለህ? አዎ። ብላ ቀውጥ ያደረገችው። ፊቷ ኮስተር ብላ የነበረ ሴትዮ ድብልቅልቅ አደረገችው በአንድ ጊዜ። አብሬያት ልል እንዴት ልበል ወሰደችብኝ። በቃ እንዳለ እዛ የነበረው ስሜቴን በስመ አብ ወልድ መንፈስ ቅዱስ ደነገጥኩ እኔ ራሴ እና አብረውኝ የነበሩ ሰዎች ራሱ ምን ብልሃት ነው ሎተሪ ደርሷት ነው ያሉኝ። ስራ ላይ እኔ ብያችሁ ነበረ። ከዛ ሚስቱን ለመጀመሪያ ጊዜ እንደዛ ስትደሰት አይቷት አቅምና ገርሞት አለቀሰ። እኔ በድያታለሁ፣ ግን እግዚአብሔር እንዴት እንደምታረቀው ብቻ ነው። በቃ አንተ ከክርስቶስ ጋር የምትታረቀው ስጋ ወደሙን በመቀበል ብቻ ነው፣ ሌላ ምንም ማድረግ አትችልም አልኩት። ዝም ብለህ ራስህን ስጥ አልኩት። ኢየሱስ ክርስቶስን እኛ የምንቀበለው አልኩት፣ እኛ ኦርቶዶክሶች የምንቀበለው እና ጌታን ተቀበል ከተባለም ስጋ ወደሙን የምንቀበለው። ቃሉ ራሱ ስጋ ወደሙን መቀበል። እነሱ ናቸው ጌታን ተቀበል ብለው በሌላ ነገር ያመጡት እንጂ ቅዱስ ቁርባን መቀበል ነው የሚባለው። ቅዱስ ቁርባን መብላት ወይም መጠጣት አይባልም። ስጋዬን ብሉ ደሜን ጠጡ የሚባለው በሌላ ቋንቋ በስብከት ነው። ግን ቅዱስ ቁርባን ተቀበለ ነው የሚባለው። ቅዱስ ቁርባን በላ ጠጣ አይባልም። ለሰው እንኳ ሲነገር አይደለም። ቤቴል ቲዩብ በጣም አመሰግናለሁ። እግዚአብሔር አክብርልኝ፣ ተባረኪ። እና ከዛ በቃ በአንድም በሌላ መንገድ ኢየሱስ ክርስቶስ በልቡ ላይ እንደነገሰ እየገባው መጣ። የኮርስ ትምህርቶችን ሰጠሁት። የኮርስ ትምህርቶችን አዳምጦ እስኪጨርስ ቀኖናውን እስከሚጨርስ ድረስ ስልክም አልተደዋወልንም። ጨረሰ። መምህር ጨርሻለሁ፣ መቁረቢያ ልብስ እፈልጋለሁ አለ። መቁረቢያ ልብስ ተሰጠው። ገንዘብ አጥቶ አይደለም፣ አውቆ ነው። የተለጋሽነት ስሜት እንዲሰማው ነው። ከሰጠነው በኋላ ቅዱስ ቁርባን ከተቀበለ በኋላ ሌሎች የሚቆርቡ ሰዎችንም አልብሶልኛል። ከአንድም 4 አልብሶልኛል ቆራቢዎቹን። ግን ከኛ እጅ መቀበል የፈለገው የተለጋሽነት የተረጂነት ስሜትን ለማምጣት ፈልጎ ነው። በፍጹም ከሰው መቀበል አይወድም። በቃ ራሱን ከሰው ከተቀበለ ደሞዝ ራሱ ሲቀበል እንደ ተለጋሽ ስለሚሰማው ደሞዝተኛ መሆን አይፈልግም። ሰርቶ ነግዶ አትርፎ ነው ገንዘብ የሚቀበለው። የሚገርማችሁ በችሎታው በሙያው በምናምን ነውና ይሄ ጉዳት አለው። በዚህ ወይ ጥሩ ባህሪ አይደለም። ጥሩ ባህሪ አይደለም። እንመጣበታለን። ናርሲስቲክ የሚባሉ ሰዎች ባህሪ ነው። ወይም ራስን ማምለክ፣ ለራስ ትልቅ ቦታ መስጠት የሚባል የሆነ በጣም ከባድ የሆነ ባህሪ አለ፣ ጸባይ አለ። እሱ ላይ ትኩረት አድርጌ አንድ ቀን አስተምራቸዋለሁ። በዚህ ሳምንት እግዚአብሔር ከፈቀደ አስተምራቸዋለሁ። ናርሲስቶች የሚባሉ ሰዎች ወይም ደግሞ ጋዝ ላይት የሚረጩ ሰዎች ማለት ነው። እንደዚህ አይነት ሰዎች ባህሪ እጅግ በጣም በጣም ከባድ ባህሪ ስላለባቸው እንደ ሲግማን ያላችሁት ሲግማ የምትለውን ቋንቋ ብዙም አልወዳትም። ምን ማለት ነው ሲግማ? እና እግዚአብሔር ይመስገን፣ እግዚአብሔር ስሙ የተመሰገነ ይሁን። ቆርበው ከታረቁ በኋላ ነፍሰ ጡር ናት። አሁን ብዙ ጊዜ የኔ ተማሪዎች ከእርቅ በኋላ ልጅ ማስታወሻ እንዲሆናቸው ልጅ ያመጣሉ ወደዚህ ምድር እና ነፍሰ ጡር ናት። ከእርቅ በኋላ እንዲህ አይነት ባህሪ ካሳየ ጊዜ ጀምሮ ጭራሽ አልጋ ላይ አብሮ ተኝተው አያውቁም። አንድ በሉ። እንደገና ደግሞ ስነ ልቦናው ባህሪው ሁሉ ነገሩ ሆን ብሎ ከተቀየረ ጊዜ ጀምሮ ደግሞ ልጅ አልወለዱም። ልጆቻቸው ራሱ እድሜያቸው እንግዲህ 7 ዓመትና 6 ዓመት ከሆነ
አሁን ያሉት የመጨረሻ ልጅ 6 ዓመት ከሆነ ለ6 ዓመት ያክል ምንም አይነት ጉዳይ አልፈጸሙም ማለት ነው። እና እግዚአብሔር ይመስገን ፍቺን ራሱ አምጥቶት ራሱ መለሰው። በስልክ ምክንያት ነው የሁሉ ነገር የሆነው። ስልክ እንደዚህ አይነት ነገሮችን ይፈጥራል። አንዳንዴ ሞትንም ህይወትንም ያመጣል መልሶ። ስልክ ደግሞ እንግዲህ ሰምና ወርቅ ሆኗል።